የነዳጁን ጉዳይ ልንገራቸው ወፉ ነዳጁን ጉዳይ የካሉብ ጋዝ ኩባንያ የሚባል እንደነበረ ነዳጁ ያለበት ቦታ ላይ ሄደው ዶክተር አብይ አውሮፕላን ማረፊያ እንደሰራሉ ገባችሁ ከዚህ ቀደም አውሮፕላን ማረፊያ ነበረ ጎዴ አይደለም ነዳጁ የሚወጣበት ቦታ ላይ በወርልድ ባንክ በጀት ተመድበው ተሰርተው አልቆ እኔ ሁሉ ነገር ነግሬያቸዋለሁ ልጅ ከዛ በኋላ ነዳጁን አውጥተው ጨርሰው አልቆ ምን ጠየቁ ካሉብ ጋዝ ኩባንያ የሚባለው የኢትዮጵያ መንግስት ያቋቋመው ድርጅት ድርሻውን ሽጥ አሉት አልሸጥም ሽጥ የሚሉት ለምንድን ነው 5% ድርሻ አለችው ትንሽ ቆይና ነገሩ ላይና ድርጅቶችን አባሮ ሌሎች ሀገር ያለው ልምድ ነዛሉ ድርጅቶችን ያባረና ናሽናላይዝ ያደርገና ብሎ ስለሚፈሩ ካሉብ የሚባለው የኢትዮጵያ ኩባንያ የኢትዮጵያ መንግስት ድርሻ ቆና 5% ሽጥልና አልሸጥም ከዛስ ለቀወጡ ከዛስ አስካወሳችሁ ወዳጄ ልቤ አሸናፊ የሚባለው ሰውዬ የሳውዝ ዌስት ኩባንያ ሰውዬና ፔትሮናስ ኩባንያ ነዳጁን ሊያወጡ ተፍ ሲሉ ከጋምቤላ ተሳፍረው ሲመጡ አምቦ አካባቢ የተከሰከሰች አውሮፕላን ብያሳያቸው ቻይናዎቹ እንዴት አድርገው እንዳስወጣቸው ፔትሮናሱ ማሌዥያኑ ግን ቻይናዊ ነው ኢትዮጵያዊ ሰውዬ ፓስፖርቱን ወርውሮ እዚህ አሜሪካ ኤምባሲ ሄዶ ልም ብሎ የጠፋው ሰውዬ እቺ ሁሉ አውርቻቸዋል ከዛ ምን አልኳቸው ኦጋዴን ነዳጅ ነው ሌላስ ጋምቤላ ነዳጅ ነው ሳውዝ ዌስት ኦሞ ነዳጅ ነው ኦሞ የነዳጅ ዋላ የተኛ ነው ባህር ላይ የተኛ ነው ብያቸዋል ግን ማናወጣው ለምንድን ነው አልኳቸው አብዲ ኢሌ ራሱ የተሾመበት አግባብ ራሱ የነዳጁን እንዳናወጣ ለማድረግ ወፉ ጥናት የወርልድ ባንክ ጥናት እኮ ነው ወርልድ ባንክ አጥንቶ ምን አለ መሰላችሁ ጥናቱ ላይ ወርልድ ባንክ እዚህ የኦጋዴን ማህበረሰብ ስራ የሚሰራው እያንዳንዱ ነገር በጎሳ ነው አለ እሺ ስልጣን በጎሳ የሚካፈል ምርጫ በጎሳ ሁሉ ነገር በጎሳ እሺ ከንዑስ ጎሳ የመጣ ግለሰብ የዞኑ አስተዳዳሪ የምናምን አስተዳዳሪ የጸጥታ ምናምን ኃይለኛ ስልጣን ከሰጣችሁ ነዳጅ የማውጣት እድላችሁ በሙሉ ያከትማል ይሄን የሚለው ወርልድ ባንክ ነው የወርልድ ባንክ ጥናት ነው አብዲሌ ከየት መጣላቸው አለ ከንዑስ ጎሳ አምጥተው የዞን የወረዳ ተወዳዳሪ ተፎካካሪ ሊያደርጉ ሲሉ ወረዳ ውስጥ የሁሉም ወረዳ በጎሳ ተይዟል ሁሉም ጎሳ ነው ሲሉት የዞን ተወካይ እኮ የሚባለው የወረዳ ተወካይ ነው ያለው በሆነ የዞን ልዩ ተወካይ ብሎ መከላከያ ምናምን ወስዶ አስገብተው ያን ሰውዬ የጸጥታ ቢሮ ኃላፊ ያደረጉት ይሄን የሚያደርጉት በጥናቱ ላይ በወርልድ ባንክ ጥናት ላይ ነዳጁ እንዳይወጣ አደገኛ የተባለውን ነገር ነው ያደረጉት ለምን ኢትዮጵያ መንግስት ካሉብ ሼር ኩባንያን አልሸጥም ብሎ ስላስወጣቸው ከዛስ አብዲሌ መደቡ ከዛስ ኦጋዴንን በጠበጠ ከዛስ ነዳጁ እንዳይወጣ ከዛስ ኦጋዴን ነገር ሁሉ ተበላሽ ሙስጠፌ መጣ አይደል አብቹ መጣና አየው አደገኛ እንደሆነ አወቀ ነገሩ ልክ እንደ ህዳሴው ግድብ አደገኛ ወሬ አያስፈልግም እኔ በጣም ነዳጅ እንዳለ እርግጠኛ ሆንኩት መቼ ነው ብላችሁ ካላችሁ በሳተላይት ማፔጅ እንትኗን አገኘዋት አውሮፕላን ማረፊያ የነዳጅ ጉድጓድ ያለች አባቱ አውሮፕላን ማረፊያ ሰራምሽ ነዳጅ ከሌለ አልኩ ከዛስ አሳይመንቱን ላብቹ ሰጠጥላለ ያራዳ ልጅ ጭንቅላት ያለው ብልጥ ነው ወንድና ተወለደችው ልጅ ነው በእናታችሁ ከዛ አንድ ቀን ማናየው መሰላችሁ ራሱ ነው ወይስ ማን ነው እሱ ርቅ ብሎ አውሮፕላን ማረፊያን ሄዶ ሲጠራርጋየው ያቺ ነዳጅ ያለችበት በየ ተግባብተናል ብዬ ጸጥ መንግስት አላወራኝም ሚስጥር አልሰጠኝም ማንም ምንም አላለ ነዳጁን እንደሚያወጣ ግን እርግጠኛ ነው ለምን ያቺን አውሮፕላን ሄዶ ሲመርቀየዋታ ነዳጁ አለችበት ነዳጁን ካልፈለክ አውሮፕላኑን እንተናተል የነዳጁ ጉርጓጋ ሆኖ አውሮፕላን ሰራችሁ ማረፊያ እሷን ሄዶ ሲመርቀይቸው ብዬ ጸጥ አልኩ ከዛ በቀደም መጥቶ ምን ሲያወራየውት እዚህ የነዳጅ ማዳበሪያ በቀጣይ ዓመታት እናመርታለን አለ
አብቼ ነዳጁን ከየት አምጥተህ ነው የምታመርተው አሉ። ማዳበሪያና ምርት ነዳጅ ምርት ነው ዋናው ግብአቱ። ለማዳበሪያ ምርት ዋናው ግብአት ማን ነው? ነዳጁ። ጋዝ ከሌለ አታመርተው። ልክ እንደ ህዳሴው ግድብ ማዳበሪያ እናመርታለን እንጂ ነዳጅ አውጥተናል ማለት ነው ብዬ ጸጣው ነው። በቀደም አሁን እናንተ ነው ሄጄ ሶማሌ ስመርቅ እናንተ የምታዩት ስንዴ ነው አለ እና ምንድነው የምትሰራው አንተ ስለው ነዳጁን ነው አለ። ነዳጁን ተፍ የምትለው እና ከምን ደረስ ጨርሻለሁ። የአራዳ ልጅ የሚባለው እንደዚህ ያለው ነው። ደን ማለት ይሄ ነው። ተሰርቶ አልቋል ማለት ነው። ይሄን በዚህ ልክ የነገረን ጠቅላይ ሚኒስትሩ መሰላችሁ ኮንፊርሜሽን አታውቅም ስለፍልፍ ትላለህ ምናምን ታውቃለህ። ነገሩ ሄዶ የማይቆምበት ደረጃ እንደደረሰ ህዳሴ ግድብ ሙሌት አራተኛ ላይ ሲደርስ ምንድነው ጉራችን ብቻ ተጀመረ ነው ላግዛት በሉት አንድ ዙር ቀር ይሆናል። ከዚህ በኋላ ግን ማቆም ማችልበት ደረጃ ደርሷል ማለት ነው። በደንብ ተሰርቶበታል። ታቅዶ በደንብ ተጠንቶ በደንብ ተዘጋጅቶ ተሰራበት ነው። ምርጥ ስራ ነው። ነዳጁ መውጣት ብቻ አይደለም። ነዳጁ እንደሚወጣ አልቆ ጨርሶ ግብአቱ አልቆ የመዳበሪያ ፋብሪካው ተጀምሮ ነው። ለዚህ ደግሞ ማን ነው ሲተመረጠው? ዳንጎቴ ይባላል። ካላመንከኝ ዳንጎቴ በቅርቡ መጥቶ ነበር ኢትዮጵያ። አብቼ ጋር ሄዶ ተገናኝቶ ነበር። በማዳበሪያ ምርት ላይ እንትን ውስጥ አሁን እዛ ሳውዝ አፍሪካ የነዳጅ ማጣሪያዎችን ማን ነው ናይጄሪያ የነዳጅ ማጣሪያ ከፍቷል የራሱ ዳንጎቴ። በዘርፉ ሀብት ያለው በደንብ ይሰራ ነው። ሌሎች የውሸት ናቸው እንደዛ ጠፍጥፈው የሚሉት እነዚህ እንደዚህ ያሉትና እንደዚህ ያሉት አፍኛቸው ምናምን ያላቸው ሌቦችማ በጣም አስቀኞች ናቸው። እሷንም አልናገርም እንጂ ብነግራቸው ተሳቅፎ ነው። አንዳንድ አይናቸውን ያሉ ሰዎች ኢትዮጵያ መጥተው ከወያኔ በላይ ሌቦች ናቸው። ዳንጎቴ በዘርፉ በጣም በአፍሪካ አንደኛ ባለሀብት ነው። በቅርቡ አዲስ አበባ መጥቶ ከአብችዬ ጋር ተግባብቶ ተስማምቶ ሄደው በዚህ ጉዳይ በማዳበሪያ ጉዳይ ላይ ስለ ነዳጁ አይደለም አሁን ወሬው አባቱ። እሺ ስለ ማዳበሪያው የኢትዮጵያን ታሪክ የኢትዮጵያን አጠቃላይ ነገር ሊቀይር የሚችል ተአምር ሊሰራ የሚችልበት ነገር ማዳበሪያው ዋናው ገቢ ምንድነው ብያለሁ? ማዳበሪያ ነው። ወፉ ከዛ ነዳጅ ነው። ኢምፖርት ኤክስፖርቱ ሁለቱን ቀረፍክ ማለት እኮ በቃ የመምህራን ደሞዝ